የኦሮሚያ ክልል የመንግስት የስራ አፈጻጸም ግምገማ በአዳማ ከተማ ተካሂዷል። በዚህም የክልሉ ርዕሰ መስተዳድር ሽመልስ አብዲሳን ጨምሮ ከፍተኛ የስራ ኃላፊዎችና አመራሮች ተገኝተውበታል። በዓመቱ የምግብ ሉዓላዊነትን ማረጋገጥ፣ ተኪ ምርቶችን ማስፋፋት፣ የውጭ ንግድን ማሳደግና የስራ ዕድል ፈጠራ ትኩረት ተሰጥቷቸው ሲሰራባቸው የቆዩ ስለመሆኑ የክልሉ ርዕሰ መስተዳድር ሽመልስ አብዲሳ አንስተዋል። በዚህም አመራሩ ማህበረሰቡን አስተሳስሮ በመስራቱ ከፍተኛ ውጤት ተገኝቷልም ነው ያሉት። የማህበረሰባችንን እድሎች ሊያከሽፉ የሚችሉና የመስዋዕትነታቸውን ውጤት እንዳያጣጥሙ ሊያደርጉ የሚችሉ በርካታ ፈተናዎች የተስተናገዱ ቢሆንም አመራሩ ግን በብልሃትና በብቃት ፈተናዎቹን በማለፍ ውጤት እንዲመዘገብ አስችሏል። ይህ በቆራጥነት ከሰራን የማናሳካው አንዳች ነገር እንደሌለ ማሳያ ነው። በተለይ ሰባተኛው ጠቅላላ ምርጫ ውጤታማ እንዳይሆን ያልተቃጣብን ፈተና አልነበረም። ይሁንና በፈጣሪ እርዳታ ይህን ችግር እንዲያልፍ የሆነው የአመራሩ ከማህበረሰቡ ጋር በትስስር መስራት ነው። ለዚህ ምስጋና ይገባቸዋል። ሰላምን በመፍጠር የስርዓት ዘላቂነትን በተግባር ማሳየት ተችሏል። ከዚህም ጎን ለጎን መደበኛ የልማት ስራዎችን በማፋጠን የተያዙትን እቅዶች ለማሳካትም በተቀናጀ መልኩ በመስራት የሚደነቅ ተግባር ተከናውኗል። ከነጭናት ሞ ጂ ከናን ቆፎቱን ቀወሚን ሆጂ ሚሶማ ሆጂወን ካሮራ በራ ዱፋኒት ከነመን ሁንዳ ከራቅ እንዳይን ሆገኔ ሆጂ ጉዳይ ጀቴ ጅራ እየተስተዋሉ ያሉ አፈጻጸሞችና የተመዘገቡ ስኬቶች የሚደነቁ ቢሆንም አሁንም ትኩረት የሚሹ ውስንነቶች እንዳሉም ጠቁመዋል። በዚህም በክልሉ እየተገኘ የሚገኘውን እድገት ለማስቀጠል ይረዳ ዘንድና ውስንነቶችን ለመቅረፍ እንዲያግዝ በመጪው ዓመት ትኩረት ሊደረግበት የሚገባና በግምገማው በስፋት መዳሰስ የሚገባቸው 5 ጉዳዮችም በርዕሰ መስተዳድር ሽመልስ አብዲሳ ተብራርተዋል። የተሳኩ ጉዳዮች እንዴት ተሳኩ፣ ውስንነቶችስ ለምን ተፈጠሩ የሚለውን በአግባቡ መመልከት ይኖርብናል። ሌላኛውና ሁለተኛው ደግሞ እቅዶቻችንና አቅሞቻችን ምን ያህል የተጣጣሙ ናቸው የሚለውን መለየት ይኖርብናል። ምክንያቱም እቅድ የሚያስፈልገው አቅሞቻችንን አጉልተን ለማውጣት ነው። በሶስተኛነት መመልከት ያለብን የሶስትዮሽ አቅሞቻችንን ነው። በተለይም የባህላዊ ፍርድ ቤቶችንና የቡሳ ጎኖፋን ትግበራን፣ የመንግስት አቅም መጠቀምና የፋይናንስ አጠቃቀምን በአግባቡ ልንፈትሽ ይገባል። ሌላውና አራተኛው ደግሞ ቁጠባና ኢንቨስትመንት ነው። ምን ያህል ቆጥበናል፣ ምን ያህልስ ወደ ኢንቨስትመንት ተሻግረናል የሚለውን መገምገም አለብን። በአምስተኛነት ደግሞ የአመራርነት ጥያቄዎችን እንዴት እየፈታን ነው፣ በሁሉም ማደረጃጀት የተሰጠንን ኃላፊነት እንዴት እየተወጣን ነው የሚለውን በአግባቡ መፈተሽ አለብን። የተገኙ ስኬቶች የሚያኮራሩ አይደሉም። በመሆኑም በየዕለቱ ስኬትን ለማምጣት አመራሩ መጣር ይኖርበታልም ነው ያሉት። በሰራው ስራዎች እርካታን የሚያበዛ አመራር ችግር ይከተለዋል። በተገኙ ትናንሽ ስኬቶች መኩራራትም የብልጽግናችን ተቃራኒ ነው። ስኬቶችህን ከዓመታት በኋላ ራስህ ካስታወስክ እንጂ ማህበረሰቡ አያስታውሰውም። ህዝቡ የሚፈልገው ተጨማሪ ስኬቶችን ነው። በመሆኑም የብልጽግናችን አመራር በየዕለቱ ስኬት የሚያመጣ የተገኘውን ስኬትም ዘላቂ የሚያደርግ አመራር ነው። ስለዚህ የዘወትር ተግባራችን ስኬት መሆን ይጠበቅበታል። በመካከሉም አመራራችን ማብቂያ የሌለው ስኬትን ማስመዝገብ ይጠበቅበታል። ግምገማው በመጪው ቀናት ቀጥሎ የሚካሄድ ሲሆን በቀረቡ ሪፖርቶች ላይ ውይይት ይደረጋል ተብሎም ይጠበቃል።